ጸበሉን ጠጥተው አባ ጨጓሬ ከወዳቸው ይወጣላቸው መነኮሳት አሉ። አባ ጨጓሬ ስልሽ አንድ አባ ጨጓሬ ብቻ እንዳይመስልሽ አንድ ፌስታል ሙሉ አባ ጨጓሬ ከወዳቸው ይወጣላቸው እናቶች መንኩሰው አንድ ድርጅት የሚመሩ እናቶች አሉ እዚህ ገዳም ውስጥ። በጣም ከባድ ብዙ የአባ ኮስካሴ ትል ነው ከወዲ ውስጥ ይወጣ። አሁን ጠበል ስጠጣ እዛ ጋር ቁጭ ብዬ 3 እንደ እንቁላል ወጣ 3 ቤተሰቤ በሞላ ጠልቶኝ እንዳውም ዘንድሮ ለመታነቅ ገመድ ተነስቼ ለመውሰድ አቃተኝ። ሰው 3 ቀን ተጠምቆ ድኛለው ብሎ መሄድ የለበትም። 7 ቀን ተጠምቆ ሳይሻለው ሲቀር አይ አልተሻለኝም ብሎ መሄድ የለበትም። መጽናት አለበት። እነኚህ ጸበሎች የፈውስ አገልግሎታቸው በጣም የሚገርም ነው። አንድ ታማሚ ሰው እዚህ ቦታ ላይ መጥቶ ሳይድን አይሄድም። ለምሳሌ በአካል የምታገኟቸው ሰዎችም ይኖራሉ። መንኩሰው ከኛ ጋር የሚኖሩም ይኖራሉ። ጸበሉን ጠጥተው አባ ጨጓሬ ከወዳቸው ይወጣላቸው መነኮሳት አሉ። አባ ጨጓሬ ስልሽ አንድ አባ ጨጓሬ ብቻ እንዳይመስልሽ አንድ ፌስታል ሙሉ አባ ጨጓሬ ከወዳቸው ይወጣላቸው እናቶች መንኩሰው አንድ ድርጅት የሚመሩ እናቶች አሉ እዚህ ገዳም ውስጥ። ጥንዚዛ ይወጣላቸው አሉ። ብረት ከወዳቸው ይወጣላቸው አሉ። እባብ ከወዳቸው ይወጣላቸው አሉ። በዚህ በጸበሉ ምንነቱ የማይታወቅ 2 ራስ ያለው አውሬ ከወዳቸው ይወጣላቸው አሉ። ስለ ጸበሉ ምኑን ተናግረን ሽባው ይፈወሳል፣ ለምጻሙ ይድናል፣ ከኤድስ ሁሉ ይፈወሳሉ። ስለ እውነት ነው የምነግራችሁ። ከኤድስ ተፈውሰው የገቡ አሉ እዚህ ቦታ ላይ። ከኤድስ ተፈውሰው ወደ ጀርመን ሀገር ሄዱ አሉ። ገዳሙን በቅርብ ጊዜ ሁሉ ሲረዱ ነበር እነኚህ ማለት ነው። ከተለያዩ ደይ ሳይፈወሱ አይሄዱም። ገቢረ ተአምራቱ በጣም የሚገርም ነው የጸበሉ ማለት ነው። እማሆይ በዚህ ፈዋሽ ጸበል ሲጠመቁ የነበሩ ከከፍተኛ የትምህርት ተቋም ምሩቅ የነበሩና በተደረገላቸው ገቢረ ተአምር ምክንያት በመመነን ለገዳሙ አገልግሎት እየሰጡ ይገኛሉ። እኔ በፊት ያመኝ ነበር። ለጸበል እዚህ መጣው። እዚህ ስመጣ ደግሞ መነኮሳቱ ሲወጣ ሲወርድ ደስ ይላልና በጣም ጓጓው። እግዚአብሔርን ተማጸንኩት፣ ፈጣሪ ከነሱ ጋር ብትደምረኝ ብዬ። ከዛ ስመጣ ያው በጣም ለህሊና የሚከብድ በጣም ከባድ ብዙ የአባ ኮስካሴ ትል ነው ከወዲ ውስጥ ይወጣው። እኔ ራሱ ባለቤቱ የሆነ እውነት ከወዲ ነው እንዲወጣ ማለት እስክል ድረስ ማለት ነው። ከዛ ወዲ በቃ እኔ ይሄ ባይወጣልኝ ኖሮ ሟች ነበርኩኝ። እግዚአብሔር ፈቅዶልኝ ነው ብዬ እግዚአብሔርን ተማጸንኩ። እግዚአብሔርን ፈቀደልኝ። በቸርነት ወደ ሌላ ገዳም ሄጄ ነበር እዚህ ቤተሰብ አካባቢ ስለሆነ ራቅ ብዬ ለመኖር። አሁንም በጣም ከዛ በላይ ታመምኩ። በቀሬዛ ነው ወደዚህ የመጣሁት። እዚህ ስመጣ ድናለሁ፣ ጠፍቼ ሄዳለሁ፣ ስመጣ ድናለሁ። ያው ተክለ ሃይማኖት አለቀቁኝም። በእግዚአብሔር ፍቃድ እዚህ ያለው አሁን ብዙም ባልሰራ ትንሽ እየታዘዝኩ አለው ማለት ነው። ኩላዊትና ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያዩዋት እጅጉን ግዙፍ፣ ሲቀርቧት በሰውኛ አስተሳሰብ ልክ ሊመትሯት የማይችሏት ጥልቅ፣ ተመልክተው ሊዳስሷት ቢሹ እጅጉን ረቂቅ፣ እንዲህ ናት እንዲያ ናት ሊሏት የማይችሏት፣ በቀረቧት ቁጥር የምትጠልቅ፣ ባወቋት ልክ የምትረቅ ድንቅ ቤት ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዝቆ የማያልቅ የታሪክ የእሴት ባለቤት ናት። ኩላዊትና ዓለም አቀፋዊት በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር እንደ አሸን በመከራ ውስጥ የሚፈሉ ደጀን የሆኑ ቅዱሳን ትላንት ዛሬ ነገም አሏት። የቅዱሳን መፍለቂያ ጅረትነቷን ዛሬም አልደረቀም። ያለማቋረጥ ከዘመን እስከ ዘመን ይፈሳል። አባት ያበጃው ለልጅ ይበጃው እንደሚሉት አበው እልፍ መነኮሳትን ያፈሩ ብርቅዬና ብቸኛ ገዳም በባሌ ሀገረ ስብከት ውስጥ የገደሙ ናቸው። ብፁዕ አቡነ ሰላማ ዘባሌ የገዳሙ ገድልና ትሩፋት ለብዙዎች ፋና ወጊ የሆነው ድንቅ ስፍራ ተገኘን። የባሌ ጎባ ጎለበህንሳ መካነ ሕይወት አቡነ ተክለ ሃይማኖት አንድነት ገዳም። አሁን ያለነው ከአዲስ አበባ 445 ኪሎ ሜትር ነው ያለንበት ቦታ። ከጎባ 2 ኪሎ ሜትር ወጣ ብሎ ወደ ሳነቴ ባሌ ሰንሰለታማ ተራራ ከሚባሉት አጠገብ ያለንበትም ቦታው የገዳሙ መመስረት መንስ የሆነ ቦታ ላይ ነው ያለነው። የጎለበህንሳ መካነ ሕይወት አቡነ ተክለ ሃይማኖት አንድነት ገዳም በ14ኛው ወይም
በ15ኛው መቶ ክፍለ ዘመን ላይ ቦታው የቅዱሳን መኖሪያና ትልቅ ገዳም እንደነበር ይነገርለታል። ነገር ግን በዚህ ነው በዚያ ነው ሊባል በማይችል ምክንያት ገዳሙ ተፈቶ ቆይቶ እንደነበር አባቶች ይነግሩናል። ለዚህም እንደ ማስረጃነት የሚነሳው አጽመ ቅዱሳን በዚህ ስፍራ በክብር አርፈው መገኘታቸው ነው። እንግዲህ እንዳጠቃላይ ባሌ ላይ ብዙ ገዳማት እንዳሉ ነው። ገዳማቱ ግን ምን ጊዜ ጠፉ፣ ማን የመሰረታቸው የሚለው ግን ታሪኩ ግን የለም። እንግዲህ አሁን ያለንበት ጎለበንሳ መካነ ሕይወት አቡነ ተክለ ሃይማኖት ከነኚህ ከገዳማቱ አንዱ ነው። ገዳሙ ከመመስረቱ በፊት የቅድስት ኪዳነ ምሕረት ቤተክርስቲያን እንደነበረበት ነው የሚነገረው። ቦታውን ያለንበት ቦታ እንግዲህ ትልቅ አበው አባቶቻችን ያቀኑት አጽማቸው ያረፈበት ገል የተጋደሉበት ትልቅ ህንጻ ቤተክርስቲያን የነበረበት እንደሆነ የታሪክ ማስረጃዎች ያስረዳሉ። እና ገዳሙን ዝሮ ዝሮ ከጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ሲፈቅድ ገዳሙ በብፁዕ አባታችን አቡነ ሰላማ የባሌ ሀገረ ስብከት ሊቀ ጳጳስ በነበሩት በአቡነ ሰላማ እንደገና ተገድሟል ማለት ነው። በቦታው ይሰማ የነበረው የቅዱሳን ምስጋናና የዕጣን ሽታ ለአካባቢ ተወላጆች የተሰወረ ጉዳይ አልነበረም። ለዚህም ነው ብፁዕ አቡነ ሰላማ በዚህ ቅዱስ ስፍራ በመገኘት በ1978 ዓመተ ምህረት ሱባኤ ያዙ። ከአንድ ዓመት ፍጹም መንፈሳዊ ትጋት በኋላ ፈቃደ እግዚአብሔር በመሆኑ ቦታው በ1979 ዓመተ ምህረት የገዳምነትን ስያሜ በማግኘት ተገደመ። አሁን ላይ ከ250 አረጋውያን መነኮሳት በገዳሙ ውስጥ ይገኛሉ። ብፁዕ አባታችን ገዳሙን ሲገድሙት እንዲሁ ዝም ብሎ ከሜዳ ተነስቶ አይደለም። በወቅቱ በአካባቢው ላይ ያሉት ከካህናትም ከመነኮሳትም ከምእመንም በዚህ ቦታ ላይ ድምጽ ይሰማሉ። ይሄ የሆነው በ1978 ዓመተ ምህረት ነው። የሚሰሙት ድምጽ ነው ምንድነው? የሰዓታት ድምጽ ነው የሚሰሙት። የቅዳሴ ድምጽ ነው የሚሰሙት። ወደ ቦታው ሲመጡ ግን ድምጹ ይጠፋቸዋል። የሚታያቸው ምንድነው? ወይ ደግሞ የሚሸታቸው የዕጣን መዓዛ ነው። እና ብዙ ጊዜ በተደጋጋሚ በተለይ ሌሊት ላይ ይሄን ድምጽ ይሰማሉ። በህይወት ያሉ አሉ ዛሬ ድረስም ለብፁዕነታቸው ሄደው እንዲህ አይነት ቦታ ላይ ድምጽ እንሰማለን፣ የሰዓታት ድምጽ እንሰማለን፣ የቅዳሴ ድምጽ እንሰማለን፣ የዕጣን ሽታም ቦታው ላይ ስንሄድም የዕጣን ሽታም አለ እና እንዲህ አይነት ቦታ አለ ብሎ ለብፁዕ አባታችን ነገሯቸው። ብፁዕ አባታችን አቡነ ሰላማ ወዲያውኑ ወደ ቦታው መጥተው እነኛን አካላት ይዘው መጡና ቦታውን ያዩት። አሁን እዚች ጋር ቤተክርስቲያን ያለበት ቦታ ላይ ለአንድ ዓመት ሱባኤ ያዙ። ሰው ሳያቸው ቦታውን ያዳምጠው የቦታውን ማንነት አረጋግጠው እንግዲህ ጧት አግኝተናቸው እንደሆነ ቦታው ላይ ቆመው ደግሞ ተመልሰን ጧት ስንመጣ ቦታው ላይ ቆመው ነው የሚገኙት አባታችን። ሰው ማያቸውም በዚህ በላይ ነው፣ በመኪናም አይመጡም። ለአንድ ዓመት ብፁዕ አባታችን ሱባኤ ሲይዙ ግን ዳስ ሰርተው አይደለም፣ ድንኳን ተክለው አይደለም። መነኮሳት ብፁዓን ሊቃነ ጳጳስ የሚለብሱት ያቺ ጥቁሯ ፎጣለች፣ እሷን ለብሰው ነው የሚያድሩት። የአየሩ ጸባይ ቀዝቃዛ ነው፣ በጣም ኃይለኛ ቅዝቃዜ ነበረው። ዝናብ እንኳን ዘንቦ በረዶ እስከ 3 ከ4 ቀን ዝም ብሎ ተከምሮ ይቀመጣል። ለ15 ቀን ለ10 ቀን ፀሐይ ሳናይ ዝም ብሎ በክረምት የምናልፍበት ጊዜ ነበር። በዚህ ውስጥ ነው አቡነ ሰላማ ለአንድ ዓመት እየመጡ ማታ ማታ እየመጡ ዛፉ ስር አሁን ቤተክርስቲያኑ የተሰራበት እዚህ ዛፉ ስር ያድሩ ነበር ማለት ነው። መቼም ባሌ ጎባ ድረስ ተመቶ ስለ ባሌ መልክዓ ምድር ምንም አለ ማለት ንፉግነት ነው። ተፈጥሮ ለዚህ ምድር በእውነት አድልታለች። ተራራማ በሆነ የመሬት አቀማመጧ የምትታወቀው ባሌ እጅጉን ቀዝቃዛ ናት። ይህ በእውነት አይተናል። አረንጓዴን ኩታ ደርባና ደራርባ በደመና ሻሽነት ራሷን የተከናነበች ግሩም ምድርን ሰንሰለታማ ተራራዎቿ ገዳሙን ዙሪያ አጥረው የሚያወት ጉዳይ ያላቸው ይመስላል። ገዳሙ ውስጥ ለውስጥ አቋርጠው የሚፈሱት የባኖና የግንፍሌ ጅረቶች ከድምጻቸው ጋር ለጉድ ናቸው። ብቻ የእግዚአብሔርን ድንቅና ጠቢባን እጆች እጅጉን ተጠበውበታል። እና ርስት ቅርስ አስቀምጠውልን ሄዱት። አባት ያበጀው ለልጅ ይበጀው። ዛሬኛ እንዲምንመናኝበት እሳቸው ደክመውበታል። ባይገርማችሁ አብረን ሰከትለን ስንመጣ ጥላ ተነጥቆ እስከ ዛፍ ላይ መስቀል የቦታው ሲከራከራቸው ማለት ነው። ከዛ ጠልፎ ይመጣል። እንደገና ደግሞ እዚህ ጋር
ከሳሾች ማስነሳት ይህን ሁሉ ታግሰውን አባታችን ለታሪክ የመንፈስ ልጆቻቸው አሉ፣ ሹፌራቸውም አለ። አንተ ልጅና እስኪ የሆነ ቦታ ታደርሰኛለህ ይሉታል። ሲመጡ በመኪና አይደለም የሚመጡት፣ በእግራቸው ነው የሚመጡት። ተራ ቆብ አድርገው በላይ በኩል ጫካውን አድርገው በዚህ በላይኛው በኩል መግቢያ መንገድ አለ። በዚያ ይገቡና እዚች ዛፏ ስር አንቆርጠናታል። እዛ ሲደርሱ ምን ይሉታል? ሹፌሩን በል ሂድ አንተ ስትመጣ ጠዋት እዚሁ ታገኘኛለህ ይሉታል። ሹፌሩ ይገባል። ጠዋት ሲመጣ እዛው ብርዱ ሰውነታቸው ቀዝቅዞ ልብሳቸው ረጥቦ ነው የሚያገኛቸው ዛፉ ስር ማለት ነው። ከዚያ ወደ ሀገረ ስብከት ደግሞ ለስራ ይሄዳሉ ማለት ነው። ይሄ የሆነው 78 ነው። ከ78 እስከ 79 ዓመተ ምህረት እንዲሁ አደረጉ። ከዚያ በኋላ በ79 ዓመተ ምህረት የገዳም ስያሜ እንዲያገኝ ያደረጉ ማለት ነው። ያንን የነበረውን ምንጩን ባርከውት የእግዚአብሔር አብ ጸበልና የተክለ ሃይማኖት ጸበል ባርከው አገልግሎት እንዲሰጥ አደረጉ። ራሳቸው አጥማቂ ነበሩ፣ ራሳቸው አገልጋይ ነበሩ። አባታችን እንደው በጣም በሚደንቅ ሁኔታ ቆይተዋል ማለት ነው። እዚች የምታዩት ጸበል ቦታ ነበረች፣ ድንኳን ተተክሎ መቃኞ ነበረች። እኔም የዚሁ አካባቢ ሰው በመሆኔ እዚሁ የዓይን እማኝ ነበርኩ። ከ78 እስከ 87 በመቃኞ ቤተክርስቲያን የቆየበት ቦታ ነው። ድንኳኑ እዚች ጋ ናት። መቃኞ ቤቱ እዚህ አሁን ክርስትና ቤት የተሰራንበት ቦታ ነው። ይሄ ወንዝ ከጀርባ ወንዝ አለ። አሁን ወንዙን በእስካቫተር ቆፍረን ወደ ኋላ መልሰን ነው። ይሄ ወንዙ ይሞላል። ሲሞላ መቃኞ ቤት ውስጥም ይገባል፣ ድንኳን ቤት ውስጥም ይገባል፣ እስከዚያ ድረስ ይሞላል ማለት ነው። ስለዚህ ያኔ በጣም እንቸገራለን። እንግዲህ ከስንት ከ78 እስከ 87 ዓመተ ምህረት ማለት ነው። በ87 ዓመተ ምህረት ብፁዕነታቸው ሰው አስተባብረው ላይ አሁን አዲስ ህንጻ ቤተክርስቲያን እየተሰራ ያለበት ቦታ ላይ ጊዜያዊ ለህዝብ አገልግሎት የሚሰጥ ቤተክርስቲያን ያነጹ ማለት ነው። አባታችን ምግባር ትሩፋትን አብዝቶ መስራት የሚወድ ሰው ቢኖር አስቀድሞ ከዓለማዊ ግብር መለየት ይገባዋል ይለናል መጽሐፈ መነኮሳት። ገዳማትም ከዓለማዊ ግብር ራሳቸውን የለዩ የመነኮሳት መንደር ናቸው። የጎለብህንሳ አቡነ ተክለ ሃይማኖት ገዳም ውስጥ የሚገኙ መነኮሳት ዓለማዊነትን ቆርጠው ጥለው በገዳም ከትመው እጹብ ድንቅ የሚያስብል ስራን በዚህ ገዳም ውስጥ በአንድነት እያከናወኑ ይገኛሉ። ያው በማህበረ መነኮሳቱ የሚተገበሩ ብዙ ስራዎች አሉ። አንደኛ ህንጻ ቤተክርስቲያኑን አይታችሁታል። ያንን ሙሉን ስራውን ሸፍነው የሚሰሩት ማህበረ መነኮሳት ናቸው። እንደገና ማህበሩ የሚፈልግበትን ጊዜም ይኖራል። እዛ ስራው ላይ የአርማታ ሙሉ ሲኖር፣ ሰፋ ያለ ስራ ሲኖር የስራ ዘመቻ ይኖረናል። በሳምንት 2 ቀን ስራ ዘመቻ እንዳጠቃላይ አጣዳፊ ነገር ሲኖር አርብና ረቡዕን ስራ ዘመቻ ይሮናል። በዚያን ሰዓት ሄደው ያን ስራ ይሸፍናሉ ከነሱ ጋር። አንድ ህንጻው ነው። ሁለተኛ ልብሰ ተክህኖ ምርት እናመርታለን። ይሄ ስራ ዘርፍ ነው። ሁለተኛ አሳ ፕሮጀክት አለ። ሶስተኛ የወተት ከብቶች አሉ እርባታ፣ የንብ ማነብ ስራ አለ። ዘርፈ ብዙ የሆኑ ስራዎች ይኖሩናል፣ ጥቃቅን ቢሆኑም ማለት ነው። ያው ገዳሙ በነገራችን ላይ ትንሽ ከእጅ ወደ አፍ የሚኖረው ነው። ከነኙ ከሚገኙት መነኮሳቱ ከሚያንቀሳቀሱት ከጥቂት ድርጅቶች ቀለባችን እየሸፈን የሚኖረው ከልመና ተላቀም የሚኖረው በዚች ነው ማለት ነው። እና የህንጻ ቤተክርስቲያን የመሰረት ድንጋይ የተጣለው በ2005 ሐምሌ ወር አካባቢ ነው የተጣለ የመሰረት ድንጋይ። እንደ እግዚአብሔር ፍቃድ ሆኖ ደግሞ በ2007 በግንቦት 13 ፑቲንግ ጉድጓድ ቁፋሮ ጀመር። መቼም ቤትን የሚሰራው እንኳን የሰውን የግለሰብን ቤት የሚሰራው ፈጣሪ ስለሆነ ፈጣሪን ተስፋ በማድረግ የአምላከ ተክለ ሃይማኖትን ተስፋ በማድረግ ነው የጀመርነው እንጂ ገንዘብ የሚባል ነገር በጣም በሚያሳዝን ሁኔታ ምንም ነገር አልነበረንም። ስንጀምር ምንም ነገር ባለመኖሩ ጉዳዩን አዩና በብፁዕነታቸው መሰረት ድንጋይ ከተጣለ በኋላ 2007 ዓመተ ምህረት ስራ ጀመር። ከዛ በኋላ ውጣ ውረዱ በጣም ከባድ ነበረ። ገቢም የለውም፣ አጥቢያም የለውም። ይህ ህንጻ ቤተክርስቲያን እንደታሰበ አልተጓዘም። በ7 ዓመት ያልቃል ተብሎ ነበር የተጀመረው። በማቴሪያል እጥረት፣ በገንዘብ እጥረት በጣም በብዛት እንደውም ይሄን አክል የሄደው አዲስ አበባ ባሉት ባለ ተስፋዎች ናቸው። ይሄን አክል ተንቀሳቀሰው እንጂ ያው ማህበረ መነኮሳቱ በተቻላቸው መጠን ጎንበስ ደፋ ቀና ብሎ እስካሁን ድረስ እንትን እየሰሩ ነው። ገንዘብ ገዳሙ የለው፣ ጉልበት አርዲቱ ነው የሚሰራው።
ሀብት ደግሞ እንደዚሁ ገዳሙን ለክብረ በዓል የሚመጡና እንዲሁም ደግሞ በአካባቢ በዙሪያ ያሉት ሰዎች አንዳንድ ሀብት እርዳታ ነው እንጂ የሚያደርጉልን የሚሰራው አርዲቱ ነው። ከእናቶችም ከወንዶችም ሆኖ እየተሰራ ያለው በዚህ ምክንያት ነው። በመሀል እያቆምን እቃ ሲያጥረን ማቴሪያል ሲያጥረን እያቆምን ሌላ ጊዜ ስናገኝ ደግሞ እየሰራን በዱቤም ከከተማ እየተበደርን ፌሮ፣ ሲሚንቶ፣ ምስማር ረሳ ይቀር ራሱ አንዳንድ ጊዜ ምስማር አንድ ካርቶን ምስማር እስከ መግዛት የሚያቅተን ጊዜ ደረጃ ላይ የሚደረስንበትም ጊዜ አለ። አሁን ወደ 10 ዓመት አካባቢ እየሄደ ነው። እስካሁን ድረስ ራሱ ብዙ በውጪ ብዙ እንትኖች አሉ፣ ያልተከፈሉ እዳዎች አሉ በዚህ ዙሪያ። ስራው ግን እግዚአብሔር ይመስገን እንደ እግዚአብሔር ፍቃድ ጻድቁ አቡነ ተክለ ሃይማኖት ፈቅዶልን እስካሁን የምታዩትበት ደረጃ ላይ ደርሶልናል። እግዚአብሔርን እያመሰገንን እንግዲህ በተስፋ ደግሞ እንጠብቃለን። አሁንም ያው ፊኒሽንግ ላይ ነው ያለው። አሁን ከኛ ከዚህ ካሉ ሰራተኛ ውጪ ደግሞ አሁን ፊኒሽንግ ላይ ገንዘብ ፈለገ። በቃ እኛም ከምንም ምንም እየቆጠረን አይደለም በአሁኑ ሰዓት። ለምን ማቴሪያል ነው የሚፈልገው፣ ቀለም ነው የሚፈልገው፣ ቻክ ነው የሚፈልገው። በጣም እንትኖች አሉ። ይሄ ወተር ፕሩፍ የሚባሉ አሁን ይሄን የምታዩ ድንጋዮች ገና አልተጠረጉም። በማቴሪያል እጥረት ነው እስካሁን ድረስ ሳይጠረግ ራሱ የቆየው። ይሄ የምታዩት እንጨቶች ራሱ በዚህን ሰዓት መነሻ ሰዓታቸው ነበረ። ገንዘብ ስለሌላቸው ሳይጠረጉ ሳይቀቡ ስለማይነሳ ይኸውና አሁን ክሳራ ውስጥ ነው ያለው ነው ይሄ እንጨቱ ራሱ። ከኢንጂነር ጀምሮ ያው በተስፋ በባለ ተስፋ ነው የሚሰራው። ባለ ተስፋዊ ናቸው። ኢንጂነር ዮሐንስ ይባላል። በአዲስ አበባ አካባቢ ነው የሚኖረው። እሱ ነው ከመሰረት ጀምሮ አርኪቴክቸሮች ነበሩ። ከመብራት ዝርጋታ ጀምሮ ያው ምንም አቅም ስለሌለን ሰው በሙያ እየረዳን ነው እዚህ ጋር የደረስነው እና በጣም ውጣ ውረዱ የከፋ ነበረ። አባቶች የምታዩ ነው። ኑሮውም እዚሁ የገዳም ኑሮ ለኑሯቸው የሚረዳቸው ስለሌለ ከገበያቸው ቀንሰው ለቤተ ክርስቲያኑ ይሰጣሉ። ሲቀጥል እነሱም ደግሞ የግድ ለጉርሳቸው የሚሆን ነገር ደግሞ እዚቹ ነው የሚያዘጋጁት። በተረፈ ደግሞ ግማሾቹን ከፍለው ህንጻ ቤተ ክርስቲያኑ ላይ መድበውልን በቋሚነት የሚሰሩ ሰራተኞች አሉ። እንግዲህ ይህ ቤተ ክርስቲያን ያረፈው ካሬው 1600 ካሬ ላይ ነው ያረፈው ህንጻ ቤተ ክርስቲያኑ። እንደምታዩት እንግዲህ የመስቀል ቅርጽ ያለው ነው። 8 ማዕዘን ነው። በዚህ ላይ 2 ጉልላቶች ተሰርተዋል። ጉልላት ከላይ ቀርቧል እንጂ ሌላዎቹ 2 ደግሞ አልተሰሩ። እንግዲህ ይሄን ይመስላል። በስራው ላይ በማይመረ መነኮሳቱ ስለሚሰራው ስራው እጅግ ጠንከር ባለ ሁኔታ ብዙ መሐንዲሶች ብዙ ሰዎች መጥተው ተመልክተውታል። ጥንካሬው በማይበረ መነኮሳት የሚሰራ ስለሆነ እጅጉን በጣም የጠነከረና ጠንካራ የሆነ ስራ ተሰርቶበታል። እንደ እግዚአብሔር ቸርነት ሁሉን ያከናወነው እግዚአብሔር ነው። ግራውንድም አለው። ከላይም ደግሞ መገልገያ ትልቁ መገልገያ ነው። ገደል ላይ ነው ያለው። ዙሪያው ራሱ ትልቅ ግንባታ ነው የሚፈልገው። ትልቅ ወጪ ይጠይቀናል። ትልቅ ገቢ ይፈልጋል። አሁን እሱ ራሱ ትልቅ ገንዘብ የሚፈልግ ነው። የዙሪያው ላይ ገደል ላይ ቤተክርስቲያኑ አጠቃላይ በ3 አቅጣጫ ገደል ላይ ነው ያለው። ይሄ ደግሞ ያው ህዝበ ክርስቲያንን እየጠበቅን ደጅ እየጸናን አነሰ በዛ ሳይሉ ያው ምእመናን በሚያመጣ ነው እየሰራን ያለ ነው። እስካሁን ድረስ እንግዲህ ያው እንደ እግዚአብሔር ፈቃድ እዚህ ላይ ደርሶልናል። አሁን ራሱ ደግሞ ገና ነው። መብራት ራሱ ሙሉ በሙሉ ዝርጋታው አላለቀም። ከውስጥ ኮርኒስ ተጀመረ እንጂ ገና ነው። እነዚህ መስኮቶች የሚታዩ መስኮቶች በውጭ ፍርግርግ ይፈልጋሉ፣ ብረቶች ይፈልጋሉ። እዚህ ህንጻ ላይ የሚቀር ነገር አንደኛ እንደምትመለከቱት የቤተልሔም ጉልላቶች ከላይ ያሉት ጉልላት ስራ ይቀረዋል። ሁለተኛ ድልድይ የቤተክርስቲያን አብሮ የሚገናኝ ድልድይ በላይ ነው ቤተ መቅደስ የሚገባው በድልድይ ይያዛልና የድልድይ ስራ ይቀረዋል። የቤተልሔሙ ስራ ስንመለከተው እና በኋላ ብሎኬቶች ምናምን ማስገባት ይቀራል። ፊኒሺንግ መጨረሻ ላይ ይቀረዋል። ይሄኛው ቤተክርስቲያን ደግሞ እንደምትመለከቱት እያንዳንዱ 2 ዶሞች እንደውም ገና አልተሰሩ ትንሽ ኮሎኖች ከስወጡ እንጂ አልተሰሩም። 2 ደግሞ ተሰርተው ጉልላት ከላይ ይቀራቸዋል። አሁን የቀረው ፊኒሺንግ ላይ ነው የሚቀረው። የታችኛው ግራውንድ ልስኑ ተለስኖ አልቋል። የውስጥ ስዕሎችም ያስፈልጉታል። ኮርኒሶቹም አሁን የላይ ያለው ተመቷል። ኮርኒሱ ግን አልተገጠመም። ያ ነገሮች ይቀሩታል። መጨረሻ ላይ በአጠቃላይ የሚቀረው ፊኒሺንግ ስራዎች ይቀሩታል ማለት ነው። ከዚህ በኋላ ነው ወጪው እንግዲህ እንደምንመለከተው ወጪ የሚያስፈልገው ከመጀመሪያ ከተሰራው ልክ ከዚህ በኋላ ያለው ነው። ብዙ ወጪ ፊኒሺንግ ላይ እንደሚያስፈልገው ሁሉም የሚረዳው ስለሆነ ይሄንን ይመስላል ማለት ነው። አሁን ግን ይህን ለማጠናቀቅ በጣም ከብዶን ነው የቆምነው። ይህን ለማስጨረስ እንግዲህ ይሄ ብር የሚገኘው ያው ከተክለ ሃይማኖት ወዳጆች እንጂ ገዳሙ ላይ ምንም ጉልበትና እውቀትን ከመስጠት ውስጥ በስተቀር ሀብት
የለውም? አዎ እንግዲህ ባሌ ጎባ መካነ ጎለቤንሳ መካነ ሕይወት አቡነ ተክለ ሃይማኖት ገዳም በማህበረ መነኮሳት ብትሰራም ስሙ በእኛ ይሁን እንጂ በውጭ ያሉት ባለ ተስፋ ናቸው። እየተሰራ ያለውም የሌለውም በጉልበታቸውን በገንዘባቸውን ሲረዱን እስከዛሬ ቆይተዋል። እስከዛሬም አልተለዩም። አሁንም ደግሞ ሙሉ በሙሉ ይህንን ህንጻ ቤተክርስቲያን ሙሉ በሙሉ ለመጨረስ እንደ ከጎናችን ቆሞ እንደሚጨርሱልን ያው ጥራችን እናስተላልፋለን። ብዙ ወጪ ያስፈልጋል። ከዚህ በኋላ ፌሮችም እንደምትመለከቱት የልስን ስራዎችም እንደምትፈልጉ ሲሚንቶም ምናል እንደገባ የምታዩት ነው እና ብዙ ከዚህ በኋላ ወጪዎች እንደሚያስፈልጉት ይታያል፣ ያመለክታል ስራው ራሱ። የማህበረ ክርስቶስ አምራ ከአዲስ አበባ የጉዞ ማህበር እነሱ ናቸው እንደውም ይሄን ያክል እዚህ ደረጃ ላይ እንድደርስ ያደረጉልን። እግዚአብሔር ነፍስ ዋጋ ያርግላቸው እያልን እነሱን ሁሉ ጊዜ እንትን እያልን ነው። እንግዲህ እግዚአብሔር ቤተሰቦች የምንነግራችሁና የምንጠይቃችሁ ነገር ቢኖር የእግዚአብሔርን ቤት መስራት መታደል ነው። በእውነት የእግዚአብሔር ቤተሰቦች እግዚአብሔር ካልፈቀደ የእግዚአብሔርን ቤት መስራት አይቻልም። የእግዚአብሔርን ቤት መስራት ማለት እጅጉን ታላቅ እድል ነው። ገድለ ተክለ ሃይማኖት ላይ እንደምንመለከተው የተክለ ሃይማኖትን ቤት የሰራ ምን አይነት በረከት እንደሚያገኝ በእውነት ይናገራልና ምእመናን የእግዚአብሔር ቤተሰቦች ይህንን ገዳም ከመፍረስ እንድትታደጉ። ይህ ገዳም በእውነት እርዳታ የሚያስፈልገው ገዳም ነው። በባሌ ከሚገኙ ብርቅዬ ገዳማት አንዱ ይሄ ገዳም ነው። በእውነት እጅጉን አባታችን አቡነ ሰላማ ይህንን ገዳም የገደሙልን እጅግ እርዳታ የሚያስፈልገው ነው። በዚህ ሰዓት ደግሞ እጅግ እርዳታ ያስፈልገዋል። እግዚአብሔር ቤተሰቦች በዚህ ላይ የምትሳተፉ ሰዎች፣ ይህንን ፕሮግራም የምትመለከቱ ሰዎች እያንዳንዳችሁ እጆቻችሁን ለዚህ ገዳም እንድትዘረጉ በጻድቁ በአቡነ ተክለ ሃይማኖትና በአባታችን በአቡነ ሰላማ ስም እንጠይቃችኋለን። በአንድ ወቅት በተጋረጠበት ችግር ምክንያት ገዳሙ የመበተን አደጋ አንዣቦበት ነበር። በወቅቱ እንደ መፍትሄ የተወሰደው ልመና ነበር። ነገር ግን ልመና ጊዜያዊ እንጂ ዘለቂታዊ የሆነ መፍትሄ ማምጣት ባለመቻሉ ሁሉም መነኮሳት በአንድነት በመሆን ፊታቸውን ወደ ልማት ስራዎች በማዞር ገዳሙ አሁናዊ ቁመና ላይ እንዲደርስ አስችለውታል። ገዳሙ ዘርፈ ብዙ ችግሮች ይኖሩታል። እንዲህ ዝም ብሎ እንደሚታየው አይደለም። ያው ያለ ፈተና የምንኖርበት ዓለም የለም። በፈተና ውስጥ አልፈን ነው አንድ ነገር ማግኘት የምንችለውና ለምሳሌ ገዳሙ ከልመና ተላቆ ራሱን ችሎ ሌላውንም እንዲረዳ ለማድረግ ዘርፈ ብዙ የሆኑ ስራዎች መስራት አለበት። በእርግጥ ያው ወደ ልመና ወጥተን ሰውን አናስቸግርም። ባለፉት ዘመናት ግን ጠባሳ ጥሎብን አልፏል። በልመና ተሰማርተን ጽነታቸው በረከታቸው ይደርብና አቡነ ሰላማ ልጆች ይውጡና ለምን ብለውን ያንን ልመና ስንለምን የደረሰብንን መቼም አንረሳውም። ያ ተመልሶ እንዲመጣ አንፈልግም። ያ ልመና ሰውን ማስቸገር አንፈልግም። ግን እንደዛ ስንልም ደግሞ ዝም ብለን እንደው ሰውን አናስቸግርም ብለን ቁጭ ብለን ደግሞ ገዳሙ እንዲፈታም ማድረግ የለብንም። መስራት ያለብን በጥበብ ከህዝበ ክርስቲያኑ ጋር ተነጋግረን ማለት ነው። ገዳሙ ራሱን ለማሻሻልና ራሱን ለመቻል የማይጥረው ጥረት የለም። አሳም ተጀምሮ ነበር፣ ንብ ተጀምሮ ነበር፣ የላሞች እርባታ አለ፣ ልብስ ሽመና አለ፣ ልብስ ስፌት አለ፣ በወተት እየተሸጠ በጎች እንደው ይሞክራል ገዳሙ ይሄንን ገዳሙ አርዲቱን ለማኖር ነው ትግሉ። እደ ጥበብ ሽመና ውጤትና የተለያዩ ልብስ ስፌትም ወደዚህ አካባቢ አምጥተን እዚሁ ለማድረግ አቅደናል። የጎለቤንሳ አቡነ ተክለ ሃይማኖት አንድነት ገዳም የእደ ጥበብ ቤት፣ የአሳ ልማት፣ ገዳሙን የማስፋፋት ስራ፣ በተለይም የእርሻ መሬት የማስፋፋት ስራ፣ የእደ ጥበብ ምርቱን የማዘመን፣ ለአባቶችና ለእናቶች የማረፊያ በዓት፣ የጤና ተቋም፣ ለአካባቢውና ለገዳማውያኑ የሚሆን ትምህርት ቤት የመገንባት እቅዶች አሉት። አሁን ገዳሙ የሚፈልጋቸው በቋፍ ቶሎ በስቸኳይ የሚፈልጋቸው ነገሮች አሉ። አንደኛው ህንጻ ቤተ ክርስቲያን ቅድም ያያችሁት ነው። እሱ በህዝበ ክርስቲያን የተጀመረው በህዝበ ክርስቲያን ማለቅ አለበት። ስራውን መነኮሳቶቹ ይሰራሉ፣ ችግር የለውም። አንድ እሱ ነው። ሁለተኛ የምታዩት ይሄ ገዳሙ በደን የተሸፈነ ነው። እዚህ ውስጥ ያለው ብርድ በጣም ከባድ ነው። ለማህበረ መነኮሳቱ ለ250 የተወሰኑ ሰዎች ናቸው ወጥተው ገዳሙን የሚያገለግሉ፣ ሌሎች ግን ደካሞች ናቸው። ለነኚህ ለአረጋውያን ማረፊያ ቤት ያስፈልጋቸዋል። አለበለዚያ ግን መናንያኑ ማረፊያ ቤት የማይኖራቸው ከሆነ ደዌ የሚወርቅባቸው ከሆነ ከገዳሙ አቅም በላይ ከሆነ ማስታመም የማይችል ከሆነ ምን ይሆናሉ? ራሳቸውን ከገዳም ያወጣሉ፣ ይሰደዳሉ ማለት ይፈልሳሉ ማለት ነው። አንደኛ ፍልሰተ መነኮሳትን ለመታደግ ወይ ደግሞ መነኮሳት አባቶቻችን እናቶቻችን በባታቸው ጸንተው እንዲኖሩ ለነሱ ማረፊያ ቤት ያስፈልጋቸዋል ማለት ነው። ዝም ብለን እንደው የወፍ ጎጆ ሰርተን አይደለም። ጥሩ የሆነ ማረፊያ ቤት
እኛ አባቶቻችን ለሀገርም ለወገንም ታሪክን ቅርስን ጠብቆ የሚኖሩ እናቶቻችን ሰው ቦታውን ይጠብቃል፣ ቦታው ሰውን ይጠብቃል። አሁን መነኮሳት እዚህ ቦታ ላይ ባይኖሩ ሰው ምን ብሎ ይመጣል? እዚህ ቦታ ላይ ታሪኩም ያለው ቅርሱም ያለው ትውፊቱም ያለው እዚህ ቦታ ላይ ነው ማለት ነው። ስለዚህ የዚህን የታሪኩን የቅርሱ ጠባቂዎች ስለሆኑ ለራሳቸውም ይጠቀማሉ፣ ለትውልዱም ታሪክና ቅርስን አስቀምጠው ይሄዳሉ። እነሱ ከሌሉ ግን ምንም ነገር የለም። ስለዚህ ለነሱ ማረፊያ ቤት ስለእውነቱ ከሆነ ያው ዲዛይኑ ተሰርቶ በዚሁ ሳናመሰግን ማናልፈው የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዮሴፍ ለስራ መንቀሳቀሻ ለዚህ መጀመሪያ የሚቀድመኝ የለም ብለው 1 ሚሊዮን ሰጥተውናል። ለዚህ ለስራ መነሻ ብለው ለማህበረ መነኮሳቱ ለአረጋውያን ቤት መስሪያ ብለው ማለት ነው። አንድ እሱ ነው። ሁለተኛ ገዳሙ እነኛ አሁን በምንሰራቸው ጥቃቅን በሆኑ ድርጅቶች ገዳሙ ዘላቂ መፍትሄ ሊያመጣ አይችልም። የእርሻ መሬት ያስፈልገዋል። ሰፋ ያለ የእርሻ መሬት እዛ ላይ ስራ መስራት ያስፈልጋል ማለት ነው። እንደ ቀደሙት እንደ አባቶቻችን በበሬ አርሰን ሳይሆን በዶማ ቆፈረን ሳይሆን ሰፋ ወደ ቴክኖሎጂ ገብተን ከቴክኖሎጂ ጋር ተስማምተን ጊዜው ጥሎን አልፏል። ጊዜው ልንደርስበት አልቻለም። ከቴክኖሎጂው ጋር ተስማምተን ስራ ሰርተን ለሌላው መርዳት አለብን። የእርሻ መሬት ወደ 500 ሄክታር መሬት ከመንግስት እያፈላለግን ያለ ነው። እሱን እንግዲህ አሁን ወደ መጨረሻው አካባቢ ደርሷል። ያንን ወደ ስራ ስንገባ ያው የህዝብ ትብብር ይፈልጋል ማለት ነው። ክርስቲያን እንዲተባበረን ነው የምንፈልገው። አንድ እሱ ነው። ሌላው በገዳም ውስጥ ያሉትን አሁን ጥቃቅን የጠራናቸውን አሳ ፕሮጀክት አሁን በዚህ በኩል አለ። አሳ ፕሮጀክት ተሰርቷል። 1 ገንዳ ተሰርቷል። 2-3 ገንዳ እዛው ላይ ማስፋፊያ ቢደረግ ከተማው ላይ ያለው ምእመን አሳ ለምን ከሌላ ቦታ ይገዛል? ከገዳው መጥቶ ይገዛል ማለት ነው። ምርቱን ለከተማው እናቀርባለን ማለት ልክ ልብሰ ተክህኖን አምርተን ለከተማው ለአጥቢያ ቤተክርስቲያናት እንደምንሰጥ ጧፉን አምርተን ለአጥቢያ ቤተክርስቲያን እንደምንሰጥ ሁሉ ከዚህ የሚመጡ ምርቶች የበረከት ምርቶች ናቸው። አባቶቻችን እናቶቻችን በጸሎት ነው የሚያመርቷቸው ያን ስራ ማለት ነው። አሳ እዚህ ጋር ብናመርት እናንተ መጣችሁ ጥሩ አሳ በልታችሁ ብትሄዱ ለከተማው ለሆቴሎች አሳ ብናቀርብ አንደኛ እኛ ተጠቃሚ ነን፣ ሁለተኛ ህዝቡ ተጠቃሚ ነው ማለት ነው። አንድ እሱ ላይ ማስፋፋት ይፈልጋል። ሁለተኛ የወተት ፕሮጀክት አለን። እነኚህን የወተት ፕሮጀክት ያው ጥቂት ላሞች ይኖሩናል። እዚያ ላይ ማስፋፋ እንዲደረግ ነው የምንፈልገው። ሶስተኛ ጥቃቅን ስራዎች የንብ ማነብ የንብ ፕሮጀክት አለን። እሱ ላይ ስራ መስራት እንፈልጋለን። የዶሮ ፕሮጀክት አለ። እሱ ላይ ስራ መስራት እንፈልጋለን። የተጀመሩ ናቸው እነኚህ ነገራችን ላይ የልብሰ ተክህኖና ጥዋት ተገልጿል። ልብሰ ተክህኖና የሹራብ ማሽን አለን። እሱ ላይ ማስፋፊያ አድርገን በስፋት ስራ መስራት እንፈልጋለን። ስለዚህ እዚህ ላይ ማስፋፊያ ቢደረግ ያው ገዳሙ ከተረጅነት ተላቆ ሌላውንም ይረዳል ብለን ነው። በዚሁ የሚቀጥል ከሆነ ግን ከመፍረስ ልንታደገው አንችልም። የመነኮሳት ልብስ ቅዱሳት እንሰፋለን። የሰንበት ትምህርት ቤት እንዲሁም ደግሞ የእናቶች የውጭ በትእዛዝ በምናምን የእናቶች ፋሽን ያልሆነ ነገር እሱን እንሰራለን። በዋናነት አልባሳት፣ የመዘመራን ልብስ አሁን አዲስ ደግሞ የዓለማዊ ሽፎን ምናምን ጀምረናል። ግን በቂ አይደለም። አሁን ይሄንን የገዛንም ጭምር ነው። ምክንያቱም ገዳሙ ምንም የለውም። አሁን እንዲህ ሲታይ ያለው ይመስላል፣ ግን እኛ በዱቤ ነው። አሁን የገባው ዕቃ ራሱ እንዳለ በዱቤ እየገባ ያለው ማለት ነው። ገና ሰርተን ከእጅ ወደ አፍ ነው እና ብዙ ነገር መስራት እንችላለን። ያለ መስራት ደግሞ አቅም የለንም። እንደው ህዝበ ክርስቲያን ረድቶን የበለጠ ደግሞ ለትውልድ እንደ የሆነ ነገር አሳልፈን ለመሄድ የሰው የህዝበ ክርስቲያን እርዳታ ያስፈልገናል። ማሽኖች ያንሱናል። ለዚህ ለተቋም ወይንም ለዚህ ቦታ ላይ ማሽኖች ያንሳሉ እና ማሽን ስላነሰን ሌሎቹን ማሳተፍ አልቻልንም። መጥነን ነው አሁን 5-6 ሰራተኞች ናቸው ያሉት። ማሽኑ ቢኖር ሰፋ ቢል ትልቅ ስራ እንሰራለን ብለን እንገምታለን። የተማሪ ልብስ እናመርታለን። የውጭ ተማሪ የዓለም ትምህርት የሚማሩትን የእነሱንም እናመርታለን። የተለያየ ምርትም ለማቅረብ እንችላለን። በውድድርም በፉክክርም ገብተን አሸንፈን ሰርተን ለሌላ የምንተርፍበትን አቅጣጫ እንፈጥራለን ብለን እናስባለን። አስፋፍተን ለመስራት ፍላጎት አለን። እንደዛ አስፋፍተን ለመስራት ማሽኖች ያንሱናል። እንደገና አንዳንድ ደግሞ ልብስም የምናመጣበት ማገላበጫ ተስለ ያንሰናል። እንደዛ በደንብ ለመራመድ ያያና እንደገና ሁለተኛ ደግሞ የተሰራውን ልብስ ወስደን መሸጫ ቦታ የለም። ከተማ ላይ እንዲህ ሱቅ ነገር የምናስረክብበት ይሄ ያንሰናል። ይሄ ነው ችግራችን። ሰራን እዚሁ ተቻለና እዚሁ እንሸጣለን እንጂ እናስረክብበት
እኛ በዚህ ያው በእግዚአብሔር ተከልለን ከጸሎት ጋር ሆኖ ይህንን የምንሰራ ከሆነ ነገ ከዚህ ተርፈን እንደገና ጧሪ ቀባሪ ለሌላቸው የምንረዳበትን ሚንስ እንድንፈጥር ህዝበ ክርስቲያኑ ያለው እጁን ቢዘረጋ ትልቅ ደረጃ ላይ እናደርሳለን። ቤተ ክርስቲያኑ ከመረዳት መርዳትን የሚለውን እናስባለን። ሌላ ደግሞ የዶሮ እርባታም እዚህ ግቢ ውስጥ አልጀመርንም። ወደፊት ያው አቅም ስኖረን የዶሮ እርባታ ማስገብተን ልናረባ ነው። ከዚህ በተጨማሪ ደግሞ እዚህ ሰፊ ሜዳ አለ ከቤተ ክርስቲያኑ ውስጥ ግን ከዚህ ትንሽ አጥር ወጣ ብሎ ሰፊ ሜዳ አለ። እዛ ላይ ደግሞ የአረጋውያን ማረፊያ ቤታቸው እስካሁን ድረስ የተለያየ ደሳሳ ጎጆ ውስጥ ነው ተቸግረው ነው ያሉት፣ ተበታትነው ነው ያሉት። እነሱም አንድ ቦታ ሰብስበን እንዲገቡበት እዚህ ግቢ ውስጥ ለአረጋውያን፣ ለገዳማውያን፣ ለመናንያን ቤት ለመስራት አቅደናል። ይህም ብቻ ሳይሆን ደግሞ መነኮሳት ከባታቸው ከገዳማቸው መውጣት የለባቸውም። ከተልእኮ ውጭ ለሌላ ጉዳይ በችግር ምክንያት ወደ ዓለም መውጣት ተገቢ አይደለም፣ ማይመችም ነው። ስለዚህ ሲታመሙም አሁን ሌላ ቦታ ነው የምንታከመው። ጤና ጣቢያም እዚሁ እኛ ባለሙያዎችም ስላሉ ጤና ጣቢያም አሟልተን እሱም ተሰርቶ ሁሉም እያንዳንዱ አረጋውያን ሌሎችም ሲታመሙ እዚህ በራሳቸው ራሳቸውን አክሞ ራሳቸውን ችሎ እንዲኖሩ ነው። በገዳማት 3 ነገሮች ይኖራሉ። አንድ ደዌ ዘባኮቴት ነው፣ ሁለተኛ ረድ ዘበጥባት፣ ሶስተኛ ባህታዊ ዘበህዳት የሚባል አለ በገዳማት ላይ። በእነኚህ በሶስቱ ነው ጸጋ ማግኘት የሚችለው አንድ ሰው ገዳም ከገባ በኋላ። ከነኚህ ልዩ የሚያደርገው አንዱ ደዌ ዘባኮቴት ነው። አንድ ሰው ገዳም ሲገባ ደዌ ይወድቅበታል፣ ይታመማል ማለት ነው። በዚያ በደዌው ምክንያት ያው ጥበቡንም የሰጠው እግዚአብሔር ስለሆነ ይታከማሉ አባቶቻችን እናቶቻችን ማለት ነው። ስለዚህ ያንን እነሱን የወደቀባቸውን ደዌ እንዲታከሙ ወደ ከተማ ነው የምንወጣው። እሱን ለመቅረፍ ነው፣ ወደ ከተማ እንዳይወጡ ነው። ብዙ ችግሮች ይኖራሉ። ከተማ ወጥተን እኛን ለመታከም በመነኮሳት ስርዓት አላቸው። በውስጣቸው የሚታጠቁት ነገር ይኖራቸዋል። ከቆባቸው ጀምሮ ከሰውነታቸው ላይ የሚታጠቁት ነገር ይኖራል። ለአንዳንድ ሰዎች ያ ነገር ግራ ያጋባቸዋል። ምንድን ነው ብለው ይጠይቁናል። ይህንን ችግር ለመክታት ሲባል መነኮሳት እርስ በራሳቸው የተማሩ ኃይሎች ይኖራሉ። ካልተማሩ ደግሞ ገዳሙ አስተምሮ ራሳቸውን በሕክምና ረድተው እንዲኖሩ ይህን እንዳጠቃላይ ተካቶ ተሰርቷል ማለት ነው። አሳ ፕሮጀክቱ ዋናው ግድቡ እዚህ ጋር ነው። ውሃውን ዳይቨርት አድርገን በዚህ በኩል ነው ወደዛ የወሰድነው። በወንድማችን በተክለ ማርያም አሜሪካን ባለው በሱ ነው ገዳሙን ለመርዳት ብሎ ይሄንን የሰራው። ይሄንን እንትኑን እኛን የሰራ ነው። ውሃው እንደምታዩት በጣም በጥሩ ሁኔታ በኮንክሪት ነው የተሰራው። ወንዙ ይሞላል። ከዚያ በኋላ እዚህ ላይ ነው የሚፈሰው። በዚህ በኩል ቱቦ አለ። ወደዛ ዳይቨርት ተደርጎ ዛጋ ጌት ባላሉ ስንፈልግ እንጨምራለን፣ ስንፈልግ እንቀንሰዋለን ማለት ነው። ስለዚህ አሁን ውሃው የፈለገ ውሃ ቢቀንስም ከዚህ በታች አይወርድም ማለት ነው። ሞልቶ ነው የሚቀመጠው። ፊት የነበረው ችግር በማዳበሪያ ውስጥ አፈር አድርገን በዚያ ነበረ ይሄንን ውሃ ያሰር ነው ማለት ነው። ውሃው ሞልቶ ሲመጣ ማዳበሪያውን ይዞት ይሄዳል። ውስጡ ያለውን አፈር እያሟሟ ይዞት ይሄዳል። አንዳንዴ የውሃ እጥረት ይገጥመንና አሳዎቹ በውሃ እጥረት ይሞታሉ። አሁን ያንን ችግር ቀረፍን ማለት ነው። ስለዚህ ውሃ ሁሌ ዘወትር 24 ሰዓት ወደ ቱቦ ይገባል፣ ወደ ገንዳው ይገባል ማለት ነው። ስለዚህ ያው ይሄንን ይመስላል ስራው። ከረጅም ጊዜ እቅዶች አንዱ ዘመናዊ ትምህርት ቤትን እዚህ ቦታ ላይ የመስራት እቅድ ያለን። ይሄ የሆነበት ምክንያት መነኮሳት ብዙ ጊዜ ያው ለሁለት ነገር ከገዳማቸው ፈልሰው ይወጣሉ። አንድ መንፈሳዊ ትምህርት ለመማር ነው፣ ሁለተኛ ደግሞ ዘመናዊ ትምህርት ለመማር ነው። ይህንን ለመክታት ነው መነኮሳት ከገዳማቸው እንዳይወጡ የሚፈልጉትን በመንፈሳዊውም በዓለማዊውም ሁለቱንም ጎን ለጎን ተምረው ገዳማቸውንም ህብረተሰቡንም እንዲረዱ ትምህርት ቤት ታቅደዋል ማለት ነው። ዘመናዊ ትምህርት ቤት ደረጃውን በጠበቀ መልኩ ለወደፊት በረጅም ጊዜ እቅድ ውስጥ ተካቶ የተቀመጠ ነው። እዚህ ቦታ እንሰራለን ብለን አስበናል። በዚሁ አንድነት ገዳም ውስጥ ተጠብቀው የሚገኙ የአብነት ተማሪዎች ይገኛሉ። እንደሚታወቀው የአብነት ትምህርት ቤት የቤተ ክርስቲያን መቅኔዋ ነው። አብነት ትምህርት ቤቱን መደገፍና ማስፋፋት ሌላኛው የገዳሙ እቅድ ነው። ወደ 250 ማህበረ መነኮሳት አሉ። ከዚህ ውጭም ደግሞ ገዳሙ የአብነት ትምህርት ቤት አለው። የአብነት ተማሪዎችም ወደ ከ30 ወደ 50 አካባቢ የሚጠጉ የአብነት ተማሪዎች ቦታው ላይ ገዳሙ ያስተምራል። ገዳሙ
የገዳሙን ልማታዊ መዋቅሩን ሸፍነው የሚኖሩት እነኚህ ተማሪዎች ናቸው። እዚህ ቦታ ላይ እነሱ አሻራቸውን የጣሉበት ቅርስ አለ ማለት ነው። ይህም ቤተክርስቲያን ተማሪ ተሳትፎበታል። ቤተልሔሙን ተማሪ ተሳትፎበታል። የትኛውም ድርጅት ላይ ስራ ስንሰራ ልማታዊ መዋቅር ላይ የተማሪ አስተዋጽኦ ጉልህ አስተዋጽኦ አላቸው ማለት ነው። ስለዚህ ቦታቸውን አይረሱም። በእውነት የተወለዱባት ቦታ ናት። በእውቀት የእውቀት አድማሳቸውን ያሰፉባት እውቀትን ያገኙባት ገዳማቸው ስለሆነች የትም ቦታ ቢሄዱ ባሉበት ቦታ ገዳማቸውን ይረዳሉ። ባሉበት ቦታ ሆነው ገዳማቸውን ያስባሉ። ፍቅር የሚያሳባቸው መንፈስ ቅዱስ የመረጣቸውም ደግሞ ቅድም እንዳልነው ከዚሁ መንኩሰው ገዳሙንም ደግሞ በእኛ እግር ተተክተው የእኛን በዓት ይዘው ገዳሙን ያገለግላሉ። ወገኖቻችን ትውልዳቸውን ያገለግላሉ ብለን የምናስበው እንደ እናትና እንደ አባት ሆኖ እያሳደገን ያለው ያው መቼም እዚህ ትምህርት ቤት ትምህርቱን ጨርሰን እስከምንወጣ ድረስ አባትም እናታችንም አባቶቻችንም ያው እንግዲህ በገዳም ውስጥ ያሉ እናቶችም ሆነ አባቶችም ናቸው ማለት ነው። እኛ ምንድነው ትውልድን የማትረፍ ስራ ቅርስን በቦታው ላይ እንዲቀጥል ታሪክን እንዲረከቡ እያደረግን ማለት ነው። እነሱ አሁን ከዚህ ቦታ ትሕትናን ተምረው ይወጣሉ። ስለ ምናኔ በደንብ በተጠና መልኩ ተምረው ይወጣሉ። ሆባሊ ሆነው ይወጣሉ። በግብረ ገብነት ጥሩ ስነ ምግባርን ይዘው ይወጣሉ። ህዝበ ክርስቲያኑን ቤተክርስቲያናቸውን ለማገልገል በጣም ጥሩ ክርስቲያን ሆነው ከዚህ ቦታ ይወጣሉ። በሄዱበት ቦታ ሁሉ ታማኝ ተማሪዎች፣ ታማኝ አገልጋይ ሆነው ይወጣሉ ማለት ነው። አንድ እሱ ነው። ሁለተኛ ትውልድን የመተካ ስራ ነው ገዳሙ እየሰራ ያለው። እኔ ወይ ደግሞ መሰል ወንድሞቼ ነገ ብትመጡ እዚህ ላንኖር እንችላለን። እኛን የሚተኩት ፈቃድ እግዚአብሔር ሆኖላቸው መንኩሰው ይህን ገዳም የሚያገለግሉትም ከዚሁ ከተማሪ ሊወጣ ይችላል እስከ ጵጵስና ድረስ ማለት ነው። ግን አንድ ብለው ጀምረዋል እና ይሄ በጣም አይደለም በጎለበንሳ መካነ ሕይወት አቡነ ተክለ ሃይማኖት ገዳም ብቻ አይደለም፣ በየትኛውም ኢትዮጵያ ገዳማት ላይ የአብነት ትምህርት ቤት መጠናከር አለበት። ለምን? ታሪክን፣ ቅርስን፣ ትውፊትን ትውልድን ለመተካት ተማሪዎቹ ከኛ የሚለዩበት ምንም አይነት ነገር የለም። አንድ የገዳም መነኩሴ አንድ ዳቤ ያገኛል፣ ተማሪም አንድ ዳቤ ያገኛል። እኔ በወር አንድ ሳሙና ያገኛለሁ፣ ተማሪም አንድ ሳሙና ያገኛል ማለት ነው። አርድእት ሰዓታቸውን ጠብቀው ከስራ በኋላ ማለት ነው ሁልጊዜ 9 ሰዓት ከበዓለ ሃምሳ ውጭ ማለት 9 ሰዓት ይደወላል። እስከ 9 ከ10 አቡነ ዘበሰማያት የመቁጠሪያ ጸሎት አለ። ያን ከጨረሱ በኋላ ዳቤ ይሰጣቸዋል ማለት ነው። የገዳሙ ለእያንዳንዱ መነኩሴ መነኩሳያት እናትና አባት ቤተ እግዚአብሔር ናት፣ ገዳሙ ነው። በልተን ጠጥተን ተመካክረን ጸሎት አድርሰን ለሕዝበ ክርስቲያንም ለገዳማችንም ለታመሙትም ወደ ባታችን እንመለሳለን ማለት ነው። የጸበል ቦታዎች ግንባታ፣ የጸበልተኛ ማረፊያ፣ የንዋያተ ቅዱሳትና የሸቀጣ ሸቀጥ ሱቆች ማዘመንና ማስፋፋት የትኩረት አቅጣጫዎቹ ናቸው። ቦታው እንግዲህ እንደሚታወቀው 16 ጸበል አለው። በነገራችን ላይ አቡነ ሰላማ ገዳሙን ሲገድሙ የእግዚአብሔር አብና የተክለ ሃይማኖት ጸበል ነው ያለው። ከዛ በኋላ እንግዲህ 16 ጸበል ደርሷል ማለት እስከ 1997 ዓመተ ምህረት ነው 16 ጸበል የደረሰው። እነኚህ ጸበሎች የፈውስ አገልግሎታቸው በጣም የሚገርም ነው። አንድ ታማሚ ሰው እዚህ ቦታ ላይ መጥቶ ሳይድን አይሄድም። ለምሳሌ በአካል የምታገኟቸውም ሰዎችም ይኖራሉ። መንኩሰው ከኛ ጋር የሚኖሩም ይኖራሉ። ጸበሉን ጠጥተው አባጨጓሬ ከወዳቸው ይወጣላቸው መነኮሳት አሉ። አባጨጓሬ ስልሽ አንድ አባጨጓሬ ብቻ እንዳይመስልሽ፣ አንድ ፌስታል ሙሉ አባጨጓሬ ከወዳቸው ይወጣላቸው እናቶች መንኩሰው አንድ ድርጅት የሚመሩ እናቶች አሉ እዚህ ገዳም ውስጥ። ጥንዚዛ ይወጣላቸው አሉ። ብረት ከወዳቸው ይወጣላቸው አሉ። እባብ ከወዳቸው ይወጣላቸው አሉ። በዚህ በጸበሉ ምንነቱ የማይታወቅ 2 ራስ ያለው አውሬ ከወዳቸው ይወጣላቸው አሉ። ስለ ጸበሉ ምን ተናግረን? ሽባው ይፈወሳል፣ ለምጻሙ ይድናል፣ ከኤድስ ሁሉ ይፈወሳሉ። ስለ እውነት ነው የምነግራችሁ። ከኤድስ ተፈውሰው የገቡ አሉ እዚህ ቦታ ላይ። ከኤድስ ተፈውሰው ወደ ጀርመን ሀገር ሄዱ አሉ። ገዳሙን በቅርብ ጊዜ ሁሉ ሲረዱ ነበር እነኚህ ማለት ነው። ከተለያዩ ደይ ሳይፈወሱ አይሄዱም። ገቢረ ተአምራቱ በጣም የሚገርም ነው የጸበሉ ማለት ነው። እማሆይ በዚህ ፈዋሽ ጸበል ሲጠመቁ የነበሩ ከከፍተኛ የትምህርት ተቋም ምሩቅ የነበሩና በተደረገላቸው ገቢረ ተአምር ምክንያት በመመነን ለገዳሙ አገልግሎት እየሰጡ ይገኛሉ። እኔ በፊት ያመኝ ነበር። ለጸበል እዚህ መጣሁ። እዚህ ስመጣ ደግሞ መነኮሳቱ ሲወጣ ሲወርድ ደስ ይላልና በጣም ጓጓው። እግዚአብሔርን ተማጸንኩት፣ ፈጣሪ ከነሱ ጋር ብትደምረኝ ብዬ። ከዛ ስመጣ ያው በጣም በህሊና የሚከብድ
በጣም ከባድ ብዙ ያባኮስካሲ ትል ነው ከወዲ ውስጥ ይወጣ። እኔ ራሱ ባለቤቷ የሆነ እውነት ከወዲ ነው እንዲወጣ ማለት እስክል ድረስ ማለት ነው። ከዛ ወዲ በቃ እኔ ይሄ ባይወጣ ሊኖረው ሟች ነበርኩኝ። እግዚአብሔር ፈቅዶልኝ ነው ብዬ እግዚአብሔርን ተማጸንኩ። እግዚአብሔርን ፈቀደልኝ። በቸርነት ወደ ሌላ ገዳም ሄጄ ነበር እዚህ ቤተሰብ አካባቢ ስለሆነ ራቅ ብዬ ለመኖር። አሁንም በጣም ከዛ በላይ ታመምኩ። በቃሬዛ ነው ወደዚህ የመጣሁት። እዚህ ስመጣ ድናለሁ፣ ጠፍቼ ሄዳለሁ፣ ስመጣ ድናለሁ። ያው ተክለ ሃይማኖት አለቀቁኝ። በእግዚአብሔር ፍቃድ እዚህ ያለው አሁን ብዙም ባልሰራ ትንሽ እየታዘዝኩ አለው ማለት ነው። ያው የገዳሙ ክልል ውስጥ ነው ጸበልተኞች ማረፊያ ቤት አካባቢ ነን ያለ ነው። ይሄ የምታዩት ቤት የጸበልተኞች ማረፊያ ቤት ነው። 2 ክፍል ነው። በዚህ በላይኛው በኩል የእናቶች ማረፊያ የሴቶች ማረፊያ ነው፣ በታችኛው የወንዶች ማረፊያ ነው። ይሄ የሆነበት ምክንያት የገንዘብ ችግር ስላለብን ነው። አንድ ቤት ብቻ ሰርተን 2 ክፍል ያደረግነው። ቀጣይ እግዚአብሔር ሲፈቅድ በዚህ በላይኛው በኩል የገዳሙ መሬት ነው፣ እዛ ላይ የወንዶቹን ለብቻ እንሰራለን ማለት ነው። እሱ ያው እንግዲህ በረጅም እቅድ ውስጥ ተይዞ የተቀመጠ ነው። አሁን ፍልሰታ ሲሆን አብይ ጾም ሲሆን ጸበልተኞች ይሄ ቤት አይበቃቸው። በዚህ በላይ በኩልም አንድ ቤት አለ። ዋሻዎቹን ለመክፈት እንገደዳለን ማለት ነው። በጣም ሰፋፊ ዋሻዎች ስላሉ ወደዛ እንወስዳለን፣ ወደ አዳራሾች እንወስዳቸዋለን። ሰው በጣም ተጠቃሚ ነው። እዚህ ቦታ ከተለያየ ሀገር ነው የመጣው። እንደው ከአራቱም መቅጣጫ እዚህ ቦታ ላይ መጥቶ የማይድን ሰው የለም። ባዬ ገለታ አርገቱ ተግልዬን ገለታ አርገቱ ዋን ሂመተኒቶ ሙሚቲ ኢሩማይን ድበዳ ገለኒ ሳሃጋው አኒ ኢልሞን ቀቡ ዋቀ መሌ ተግልዬ አርከና ፍዳዱ ጀዴ እጅክ የነጃሜ ጉረ ከነ ቢሻን ወጋና ሲንዱገ ጉረ ከነራና ያአ ሳሙ ከነራን ኢብደነ ቦባአ ዋኑመን አኩማ አካቱማ ከያው የተክልዬን ውለታ ተናግሬ መጨረስ አልችልም። ታማሚ ነበርኩኝ። ውሃ ስጠጣ በጆሮ ይፈሳል። አይኔ አያይም፣ አይነ ስውር ነኝ። ረዳት የለኝም፣ ልጅ የለኝም፣ ማን ነኝ፣ አልወለድኩኝም። ስለዚህ እዚህ ተክልዬ መጣሁኝ፣ ተጠመቅኩኝ። በ15 ቀን ውስጥ በጆሮ ሲፈስ የነበረ ውሃ ቆመ። የማይልኝ አይንም አይኔ ወደ ውስጥ ዞሮ ነበረ፣ ወደዚህ ወደ ጆሮ፣ በዚህ በጆሮ በኩል ወጋኝ። ከዛ አይኔም በራልኝ የሚሉት ወሪ አከክያ አማ ረከቴ ቶይታን ካን ሚላ ጫቤ ከአርካ ጫቤ ለምኒ ባዬ ኮታ ፈያ አኑና ፈየ አኑ ከናን አሁን እግዚአብሔር የተመሰገነ ይሁን ነው የሚሉት። እንደኔ የተቸገረ የታመመ እጁ ተሰብሮ ቤቱ የቀረ አለ። እኔ እንኳን የሞት ፎቶ ተነስቼ ነበረ እና ከዛ እግዚአብሔር አውጥቶ አድኖኛል። እንደዚህ የተቸገራችሁ ሰዎች እንደኔ ኑና ተጠምቁና ትድናላችሁ። አንድ መልእክቴ ነው። ሁለተኛ ደግሞ ለአዳኔ ለእግዚአብሔርና ለተክለ ሃይማኖት ክብር ምስጋና ይግባው ነው የሚሉት። እኔ ሰሞኑን እንደ ጉንፋን ነበር ያዘኝ፣ ያመኛል። ከዛ አይኔም ተሰርቼ ነበር። አንዷ አይኔ አሁን አታይልኝም። እሷም ከዛ በኋላ ሰሞኑን በቃ ራሴንም በጣም አሞኛል። ዛሬ ስላሴ ናቸው ብዬ ጠዋት ተነስቼ ስላሴ ተሳልሜ ቆይ እስቲ ጠበሉ ተክልዬ ልሂድ አልኩኝ። ገና እንደገባሁኝ የመጀመሪያ ጊዜ እንትን ሚካኤል ሲገባ ልጁ ይሄን እንቅዳለኝ ብዬ 2 አስቀድቼ እንደገና ደግሞ ገብርኤል ጋር ሄድኩኝ። ገብርኤል ልጠመቅ ነበር ብርድ ስላለኝ በቁምባ ቀድቼ ተመለስኩና የሚካኤልን ጠበል ወስጄ እዚህ ልጠጣ ቁጭ አልኩኝ እና እኔ እግዚአብሔር ሆለ ብርም የለኝም ሐኪም ዶክተር ያንተና ብዬ ከዛ ስጠጣ ልክ በዚህ በኩል እንዳለ መጣብኝ። ሲመጣ አሁን እዚህ ጋር ያዘኝ። ከዛ ቋቁሰ ቶሎ ብዬ ያስኩት ውሸት መሰለኝ። እንጨት ከውስጥ የወጣም አልመሰለኝም። እሱ እግዚአብሔር ይመስገን እንግዲህ እሱ ታምር ብዙ ነው። ስሜ ስዩም አበበ እባላለሁ። ተይሱ ነው የመጣሁት። ተመጣው አሁን በቀደም ነው በአንድ ነው የመጣሁት። ግንቦት 1 ነው የመጣሁት እዚህ የደረስኩት። አሁን ዛሬ 5 ቀን ነው። በቀደም ለታ እግዚአብሔር የተመሰገነ ይሁን ተክልዬ አሁን ሆዴን እንደንትን ይነፋኝ ነበረ። አሁን ጠበል ስጠጣ እዛ ጋር ቁጭ ብዬ 3 እንደ እንቁላል ወጣ 3። አሁን ተዛው ወዲህ ራሴንም የሚጨንቀኝ አሁን ድኛለሁ። እግዚአብሔር የተመሰገነ ነውና በጣም ደስ ብሎኛል። በባሌ ሀገረ ስብከት ውስጥ የሚገኘው የጎለብህንሳ መካነ ሕይወት አቡነ ተክለ ሃይማኖት አንድነት ገዳም ራሱን ከተረጂነት በማላቀቅ ወደ ረጂነት ተቋም ለማደግ ታላቅ ራዕይን አንግቦ ተነስቷል።
ከላይ ለጠቀስናቸው ለልማት ስራዎች ከፍተኛ በጀት የሚያስፈልግ ስለሆነ ገዳማውያኑ ሰፊ ዘመቻን በመንደፍ ለአንዴና ለመጨረሻ ጊዜ የድጋፍ ማሰባሰቢያ መርሃ ግብር አዘጋጅተዋል። በዚህ መርሃ ግብር ላይ የኛ ድርሻ ምን ይሆን? ወለበንሳ መካነ ሕይወት አቡነ ተክለ ሃይማኖት አንድነት ገዳም ጳጉሜ 2 2017 በሚሊኒየም አዳራሽ የገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። በዚህ በመርሃ ግብሩ የገቢ ማሰባሰቢያ መርሃ ግብሩ አንደኛ ለገዳማውያኑ መነኮሳትና መነኮሳውያን አረጋውያን ማረፊያ ቤት መስሪያ ነው። ሁለተኛ ደግሞ ለአረጋውያኑ መነኮሳትና መነኮሳያት የእርሻ ፕሮጀክት ማስፋፊያ ነው። ሶስተኛው ደግሞ በገዳም ውስጥ አረጋውያኑ መነኮሳት የሚጠቀሙበትን ፕሮጀክቶችን ማስፋፊያ የሚሆነን ነው። ይህንን ጳጉሜ 2 እንግዲህ በሀገር ውስጥም ከሀገር ውጭም ያላችሁ ወገኖቻችን በቅርበት ያላችሁ በእለቱ ጳጉሜ 2 ተገኝታችሁ እንድትረዱን ነው። በውጭ ያላችሁት ደግሞ ባላችሁበት ሆናችሁ ገዳሙን መርዳት ትችላላችሁ። በሌላው ደግሞ ነሐሴ 24 ቀጥታ ስርጭት ገቢ ማሰባሰቢያ ተዘጋጅቷል። ለዚህ በሚዲያ ይተላለፋልና በውጭም በውስጥም ያላችሁት ተከታትላችሁ ያቅማችሁን እንድትረዱን መልእክታችን በእግዚአብሔር ስምና በጻድቁ በአባታችን በአቡነ ተክለ ሃይማኖት ስም መልእክታችን እናስተላልፋለን። የአቡነ ተክለ ሃይማኖት ልጆች፣ ወዳጆች ለተጀመረው ህንፃ ቤተ ክርስቲያን ሁላችሁም ባላችሁበት ቢቻል በአካል ተገኝቶ ሀሳቡን መካፈልና ቤተ ክርስቲያኑ የሚያልቅበትን ሀብትም ሆነ እውቀት እንትለግሱን እንፈልጋለን። ነገር ግን የማትገኙም ካላችሁ ባለን የባንክ ቁጥርና አድራሻ በሀብታችሁ እንድትደግፉን በተክለ ሃይማኖት ስም ጥሪ እናቀርባለን። የአካባቢውም የጻድቁም ልጆች ተሰብስበው ለዚህ ገዳም አንድ ነገር በቋሚነት ለዘለቄታ ጥላ ከመዘቅዘቅ ከልመና የሚወጣበትን ገዳሙ የምናረግበትን ነገር እንግዲህ በጋራ ነው እየታገልን ያለ ነው። እንግዲህ ሁሉም ይህንን ነገር የሚያይ ሰው የተቻለው መቼም ሰው በጸጋ የተለያየ ነው ያለውና የተሰጠውን የጸጋውን ነገር ለዚህ ገዳም አድርጎ ሁሉም ሰው የበረከቱ ተካፋይ እንዲሆን ነው የምንለምነው። ጳጉሜ 2 2017 በሚሊኒየም አዳራሽ የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ይህ የገቢ ማሰባሰቢያ መርሃ ግብሩ ኦንላይን ቀጥታ ስርጭቱ ከ6 ሰዓት ጀምሮ ይካሄዳል። በውጭ ዓለም በሀገር ውስጥ የምትኖሩ በወገን ፈንድም አለ፣ ጎፈንድሚም ተዘጋጅቷል። በዚያም ገዳሙን መርዳት ትችላላችሁ። በሀገር ውስጥ ደግሞ የምትገኙት ወገኖቻችን በእለቱ መርሃ ግብሩ ላይ ተገኝታችሁ የምትችሉትን ታድርጉልን በጻድቁ አባታችን አቡነ ተክለ ሃይማኖት ስም መልእክታችን እናስተላልፋለን። እንግዲህ ምናልባት እንደ አባቶች አነጋገር ከእናት ማህፀን ያለ ልጅና ከሞት በታች ያለ ወይም ደግሞ የሞተ ሰው ካልሆነ በስተቀር ይቀራል ብዬ አላስብም። ምክንያቱም የእነ አቡነ ሰላማ በረከት፣ የእነ አቡነ በርናባስ በረከት፣ የእነ አቡነ ይስሐቅ በረከት ከዛም አልፎ ደግሞ የአቡነ ተክለ ሃይማኖት ረድኤትና በረከት ለማግኘት ሁላችሁም በቦታው ላይ ተገኝታችሁ ይህንን የተጀመረ ቤተ ክርስቲያን አፈጻጸሙ ላይ እንድታደርሱልን በአቡነ ተክለ ሃይማኖት ስም በገዳሙ ስም ጥሬን አቀርባለሁኝ። ትሩፋት በመስራት ለሰው የሚሰጠው ክብር ምን ያህል እንደሆነ አስተውል። ትሩፋት ይህ ነው፣ ከገዳማት ጎን መቆም። ትሩፋት ይህ ነው፣ ከአባቶችና ከእናቶች ጎን መቆም። ትሩፋት ይህ ነው፣ ከአባት የተቀበሉትን ለልጅ ማቀበል። ትሩፋት ይህ ነው፣ ተሻጋሪን ስራ መስራት። ትሩፋትን እንሰራ ዘንድ አባቶች ጠርተውናልና እንፋጠን፣ እንትጋ መልእክታችን ነው።